በመጽሐፈ መሳፍንት ላይ የጀመርነውን ጥናታችንን እንቀጥላለን። ዛሬ መሳፍንት ምዕራፍ 4 ከቁጥር 1 እስከ 9 ያለውን ሐሳብ እናጠናለን። ከመጀመራችን በፊት ሐሳቡን አንብበን እንጀምር። ነገር ግን አብረን ነው ማንበብ ያለብን። ወደ መሳፍንት ምዕራፍ 4 ከቁጥር 1 እንሂድ። እንዲህ ይላል፣ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ነገር አደረጉ ይላል። አሁን ላይ ይሄንን ቃል በስርዓት ተለማምዳቸዋል። ስንተኛ ጊዜ ነው ስንደጋግመው? እንደገና የሚለውን ቃል አብራርቻለሁ አይደለ? በዕብራይስጥ መጨመር፣ ማከል ማለት ነው። ይሄም ደግሞ ተመሳሳይ ነገር ሳይሆን እየባሰ የሚሄድ ነገር ማለት ነው። ናኦድ ከሞተ በኋላ ይላል። ስለዚህ መሳፍንቶቹ እዚያ ያሉ አብሯቸው በነበሩበት ጊዜ ሰላም ይሆናል። ነገር ግን መስፍኑ ከሞተ በኋላ ኢያሱ ከሞተ በኋላ ወደ ኋላ መመለስ እንደጀመሩ አስታውሰን ነበረ። ከዚያ ኦትኒኤል መጣ። እሱም ከሞተ በኋላ ደግሞ እንደገና ወደ ኋላ ተመለሱ። ናኦድም ከሞተ በኋላ እንደዚያ እያለ ቀጠለ። ዛሬም ይህንን የሚያብራራበት ምክንያት አለ። እግዚአብሔር በአሶር የነገሰው የከነዓን ንጉስ ለኢያቢስ እጅ ሰጣቸው። ኢያቢስ የሰው ስም አይደለም፣ ልክ እንደ ፈርዖን ነው። ግብጽ ላይ የነገሱት ሁሉ ፈርዖን እንደሚባሉት ማለት ነው። ፈርዖን የግብጽ ንጉስ ስም ነው። አቤሜሌክም የፍልስጤም ንጉስ ስም ነው፣ ወዘተ እንደዚህ አይነት ነው ኢያቢስ ማለት። ስለዚህ ኢያቢስ በአሶር የነገሰው የከነዓን ንጉስ ስም ነበረ። የሰራዊቱም አለቃ በአሶር የሚኖር እንደዚህ እያደረገ ቀጥሎ ነበረ። ይሄ በጃፓን አይደለም፣ ይሄ በከነዓን ነው። የእስራኤል ልጆች ወደ እግዚአብሔር ጮሁ፣ ምክንያቱም 900 የብረት ሰረገሎች ነበሩ። የእስራኤልንም ልጆች ለ20 ዓመታት ክፉኛ አስጨንቋቸው ነበረ። ጎቶንያል ከመምጣቱ በፊት በኩሽና ጭቆና ስር ነበሩ። ያ ደግሞ ለስንት ዓመታት ነበር? 8 ዓመታት አይደል? ናኦድ ከመምጣቱ በፊት ለስንት ዓመታት በሞዓባውያን ጭቆና ስር ነበሩ? 18 ዓመታት። ናኦድ ከመምጣቱ በፊት 18 ዓመታት ነበረ። ከዚያም ዲቦራ ከመምጣቷ በፊት እዚያ ለ20 ዓመታት በከነዓናዊው ንጉስ ጭቆና ስር ነበሩ። በጭቆና ስር ከመሆናቸው በላይ አሁን ግንባር ፈጥረው ነበር። እናም ይህ ጭቆና እየባሰና እየጨመረ ሄደ። በጣም የፈሩበት በእነዚህ 900 የብረት ሰረገሎች ምክንያት ነው። በህይወታችን ውስጥ የብረት ሰረገሎችን እናገኛቸዋለን። በተለየ መንገድ ልጠይቃችሁ እስኪ። አንዳንድ ጊዜ የእምነት ህይወታችንን ስንኖር ግድግዳ ወይም ደግሞ ብሎክ እንደመታ ይሰማናል አይደል? ለእምነታችን ገደብ አለ። የክርስትናን ነገር በማድረግ መንኮራኩሩን እያሽከረከረን እንደሆነ ይሰማናል። ነገር ግን እምነታችን ከዚህ ደረጃ በኋላ እያደገ እንዳልሆነም ይሰማናል። ወደፊት አይሄድም እና ነገሮችን እያደረግን እንደሆነ ወደ ቤተክርስቲያን እየሄድን እንደሆነ ይሰማናል። ነገር ግን እምነታችን በተወሰነ ደረጃ የቆመም ደግሞ መስሎ ሊታየን ይችላል። እንደዚህ ተሰምቷችሁ ያውቃል? ብታምኑም ባታምኑም እንደ ፓስተር እንደዚህ ተሰምቶኝ ያውቃል። በቅርብ ጊዜ በተለይ እስከ ባለፈው መስከረም ድረስ እንደዚህ አይነት ስሜት ተሰምቶኝ ነበረ። እናም በጣም ማሰብ ነበረብኝ። ምክንያቱም ያንን
የሚገድብ ነገር ጋር ስንደርስ ያንን ገደብ ስናገኝ መንፈሳዊ ገደቤ ብዬ እጠራዋለሁ። ስንሰማውና ያንን የሚገድበንን ነገር ስንመታው ድካም ይሰማናል። ወደፊት ለመሄድ ተነሳሽነትም የለንም። ከኋላችን የሚገፋን በቂ ማበረታቻ እንዳለ አይሰማንም። ስለዚህ እምነታችንን ብቻ እየጠበቅን ነው እና ወደ ኋላ እየተመለስን እየደከምን ያለ ሊመስለን ይችላል። ከጠጣርነት ወደ ፈሳሽነት እየተለወጠ ያለ ስለሚመስለን ለመጠበቅ በቂ ምክንያት ላይኖረን ይችላል። ወደ ኢያሱ ምዕራፍ 11 ከቁጥር 1 አፍታ ሄደን እንመለስ። ኢያሱ ምዕራፍ 11 ከቁጥር 1 እንዲህ ይላል፣ እንዲህም ሆነ የአሦር ንጉሥ ኢያቢስ ይህን በሰማ ጊዜ ወደ ማዶን ንጉሥ ወደ ዮባብ ወደ ሺምሮንም ንጉሥ ወደ አዚፍም ንጉሥ ቁጥር 2 በሰሜንም በተራራማው አገር በኬኔሬትም ደቡብ በአረባ በቆላውም በምዕራብ በኩል ባለ በዶር ኮረብታ ወደ ነበሩ ነገስታት ቁጥር 3 በምስራቅና በምዕራብ ወዳለው ወደ ከነዓናዊው ወደ አሞራዊው ወደ ኬጢያዊው ወደ ፈሪዛዊው በተራራማው አገር ወዳለው ወደ ኢያቡሳዊው ከአርሞንኤምም በታች በምጽጳ ወዳለው ወደ ኤዊያዊው ላከ። ኢያሱ ምዕራፍ 11 ከቁጥር 10 እስከ 12 እንዲህ ይላል፣ በዚያም ጊዜ ኢያሱ ተመልሶ አሦርን ያዘ፣ ንጉሷንም በሰይፍ ገደለ። አሦርም አስቀድሞ የእነዚህ መንግስታት ዋና ከተማ ነበረች። በሷም ያሉት ነፍሳት ሁሉ በሰይፍ ስለት ገደሉ፣ ፈጽመውም አጠፏቸው፣ እስትንፋስ ያለውንም አላስቀሩም፣ አሦርንም በእሳት አቃጠሏት ይላል። የእግዚአብሔርን ባሪያ ሙሴ እንዳዘዘው ኢያሱ የእነዚህን ነገስታት ከተሞች ሁሉ ነገስታቶቻቸውንም ሁሉ ያዘ፣ በሰይፍም ስለት መታቸው፣ ፈጽሞም አጠፋቸው ይላል። በአሦር የሚገዛው ማን እንደነበረ አስታውሱ። እዚህ ጋር የአሦር ንጉስ ነበር አይደል? እንግዲህ ኢያሱ አሦርን ያዘ። ምክንያቱም አሦር ቀደም ሲል የእነዚህ መንግስታት ሁሉ ራስ ነበረች። በውስጡ ያሉትን ሁሉ በሰይፍ ስለት ገደሉ፣ ሙሉ በሙሉም አጠፏቸው። የሚተነፍስ ማንም አልቀረም። አሦርም በእሳት ተቃጠለ። ኢያሱ የእነዚህ ነገስታት ከተሞች ሁሉንና ነገስታቶቻቸውን ሁሉ ያዘ። የእግዚአብሔር አገልጋይ ሙሴ እንዳዘዘውም በሰይፍ ስለት መትቶ ፈጽሞ አጠፋቸው። ስለዚህ እንደገና የግብጽ ንጉስ ፈርዖን፣ የከነዓን ንጉስ ያቢን፣ የፍልስጤማውያን ንጉስ አቤሜሌክ ነው። ስለዚህ ያቢን እንደገና መገለጡ ያው ሰው እንጂ ሌላ የከነዓን ንጉስ አይደለም ማለት ነው። ግን እዚህ ላይ ምን ችግር አለው? ኢያሱ ሙሉ በሙሉ አጠፋቸው። ነገር ግን በሆነ መንገድ ወደ ህይወት ተመልሰው መጡ። እንደምታስወግዷቸው አስባቸው የነበረው ነገር ግን ተመልሶ ሲመጣ እንደማለት ነው። እስራኤላውያን መንፈሳዊ ደረጃቸውን በስርዓት አላስተዳደሩም። እግዚአብሔር እንደ በረከት የሰጣቸውን የተባረከችው ምድር የተስፋዋን ምድር እያስተዳደሩ አልነበረም። ጣዖትን እያመለኩና እግዚአብሔርን የማያስደስተውን ህይወት እየኖሩ ስለነበረ እግዚአብሔር ተመልሰው በህይወታቸው ውስጥ እሾህ እንዲሆኑ ፈቀደላቸው። መጀመሪያ በኢየሱስ ስናምን ያስወገድናቸው ንስሐ የገባናቸው ኃጢአቶችን እናስብ እስኪ። ነገር ግን ከተወሰነ ጊዜ በኋላ ቀደም ሲል በነበሩብን እሾህ እንወጋለን። እናም እንደ እንቅፋት ሊመጡ ይችላሉ። እኔም ትምህርቴን ተምሬ እሺ እግዚአብሔር ሆይ ዳግመኛ ያንን አላደርግም አልኩኝ። ነገር ግን ከጥቂት ጊዜ በኋላ እንረሳዋለን። የመርሳት ዝንባሌ አለን። እናም ኃጢአትን መቋቋም እንዳንችል የሚያደርግ አጋጣሚዎች ይፈጠራሉ።
ያም ኃጢአት በተመሳሳይ ጊዜ ወደኛ ተመልሶ ይመጣል። ኢያሱ ምዕራፍ 19 ከቁጥር 32 እና ኢያሱ ምዕራፍ 19 ላይ ቁጥር 36 ላይ ረቃት፣ ኬኔሬት፣ አዳማ፣ ራማ፣ አሶር ሁሉም እንደጠፉ ያሳያሉ። ነገር ግን አሁን ተመልሰው በእስራኤላውያን ላይ እየገዙ ነው። ስለዚህ ከነዓንን ለማጥፋትና ለማሸነፍ የተደረገው ጥረት ሁሉ አሁን ከንቱ ሆኗል። መሳፍንት ምዕራፍ 4 ከቁጥር 2 እስከ 3 እንዲህ ይላል። እግዚአብሔር በአሶር በነገሰው በከነዓን ንጉስ በኢያቢስ ልጅ አሳልፎ ሰጣቸው። እንደዚህ የሚለውን እናነባለን። ሕዝቡም አሁን እንደገና ወደ እግዚአብሔር መጮህ ጀመሩ። ዛሬ ወደ እግዚአብሔር እየጮህን ነው። ወደ እግዚአብሔር ከጮህንስ ምንጮህበት ምክንያት ምንድን ነው? ወደ እግዚአብሔር ለምንድን ነው ምንጮኸው? ጸሎቶቻችን ምንድን ናቸው? የምንጸልየው የብረት ሰረገሎቻችን የሚገድቡን ነገሮች ምንድን ናቸው? ወደፊት ለመሄድ ከመርዳት ይልቅ ወደኋላ እንድንመለስ የሚያደርጉ ነገሮች ምንድን ናቸው? እምነታችሁን እስኪ አስቡ። እያደገ እየሄደ ነው ወይስ ወደኋላ እየተጓዘና እየተመናመነ ነው? ወደኋላ ከሆነ ለምን? ምንድነው የሚገድበን? ወደፊት ከመሄድ የሚያግደን ምንድን ነው? የእግዚአብሔር ቃል 100% እንዳንታዘዝ የሚያግደን ምንድን ነው? ስለዚህ ወደ እግዚአብሔር ሲጮሁ የእግዚአብሔር መልስ ምን ነበረ? ዲቦራን መስጠት። ወደ እግዚአብሔር ጮሁ፣ 900 የብረት ሰረገሎች አሉን። ለዚህም ነው ወደፊት መሄድ የማንችለው። ለዚህ ነው በከነዓናውያን የተሸነፍነው። ከዚያም እግዚአብሔር ዲቦራ ይላል። ስለዚህ ከቀድሞ ታሪካችን በኋላ የብረት ሰረገላ ሲኖራችሁ እግዚአብሔር ዲቦራን ይሰጣችኋል። እዚህ ዲቦራ አለችን። እንደ መልስን የተቀበሉት ዲቦራ። እስኪ አሁን ስለ ዲቦራ እናስብ። ዲቦራ ማናት? እስኪ ከሷ ጋር ተያይዞ ያለውን ነገር እንመልከት። መሳፍንት ምዕራፍ 4 ከቁጥር 4 እንዲህ ይላል። አሁን የላፊዶት ሚስት ነብይት ዴቦራ በዚያን ጊዜ በእስራኤል ላይ ትፈርድ ነበር ይላል። አሁን አእምሯችንን ወደዚህ ጊዜ እናስብ። ሴት መሳፍንት፣ ሴት በአሁኑ ጊዜ ችግር የለውም። ነገር ግን በዚያ ጊዜ ስለዚያች ከተማ ወይም ስለዚያች ሀገር አስቡ። ሴት መስፍን እንዴት በሕዝቡ ሁሉ ላይ የምትገዛ ሆና ተሾመች? ይሄ ምን ማለት ነው? በዚያን ጊዜ ሴቶች እንደዚህ አይነት ማስተማር ወይም ከቤት ውጭ መስራት እንኳን አይገባቸውም ነበር። እነሱ ለመቆጠር እንኳን ብቁ እንደሆኑ ተደርጎ አይቆጠሩም። በጣም ይቅርታ ይሄንን ስል ግን ያንን ባህል ነበረ ለመግለጽ እየሞከርኩ ያለሁት። በዚያ ጊዜ እንደዛ ነበረ። ነገር ግን ዲቦራ ከመሳፍንት አንዱ እንድትሆን ተመረጠች። ያ ምንድነው የሚነግረን? በዚያ ማህበረሰብ ውስጥ ትዕዛዙ ተበላሽቷል ማለት ነው። ለምን? ሴቶች እኔ እንደተናገርኩት መጥፎ ስሜት እንዳይሰማችሁ፣ ችግሩ ሴት ስለሆኑ አይደለም። ችግሩ ወንዶች ጋር ነበረ። ጥሩ ሰው አልነበሩም። አንድም ጥሩ ወንድ አልነበረም። ስለዚህ ይቺ ሴት ይህንን ቦታ መውሰድ ነበረባት። ይቺ ሴት በዚህ መሳፍንት በሚቀመጡበት ቦታ ላይ ተተክላለች። እሷም ተቀምጣ ነበረ። ከዲቦራ የዘንባባ ዛፍ ስር ከዛፍ በታች ተቀምጣ እየፈረደች ነበር። በመሰረቱ ትክክልና ስህተት የሆነው ነገር የሲቪል ጉዳዮች እና የተለያዩ ነገሮች ላይ ትክክለኛውን ፍርድ እየሰጠችና እየወሰነች ነበረ። አስቀድማ መሳፍንትም ነበረች። በጦርነት ወይም
ከዛ ጋር ተያያዥነት ባላቸው ጉዳዮች አልተሳተፈችም ነበር። አሁን ግን በዚህ ጉዳይ ምክንያት እና እየጮሁ ስለሆነ እግዚአብሔር ሕዝቡን እንድታድን ከኢያቢስን እና ከሲሳራ እጅ እንድታድናቸው ዲቦራን እየጠራ ነው። እዚህ ጋር እንደዚህ ነው የሚለው። እስኪ ቁጥር 4ን አንድ ጊዜ እናንብበው። ቁጥር 4 ዲቦራ ነቢይት የላፊዶት ሚስት ይላል። ይሄ ምን ማለት ነው? ነቢይ ሴት ነቢይ መሆኗን አጽንኦት እየሰጠ ነው። የላፊዶት ሚስት ሴት መሆኗን አጽንኦት እየሰጠ ነው። ብቁ አለመሆኗን እያጎላ ነው። አስታውሱ፣ ግራኝ የነበረው ናኦድ ነበረ። ሴሜ ጋር የበሬ መውጊያ ብቻ የነበረው ሰው ነበረ። ተራ ሰው ነው። እናም አሁንም ከነሱ እይታ ጋር የሚመሳሰል ሌላ ሰው እየተመረጠ ነው። ጠላታቸው ግን እኮ ይበልጣል። መሪያቸው በጣም ደካማ ነው። እሷ ደግሞ ድንቅ ሴት አልነበረችም። ድንቅ ሴትም አይደለችም። እሷ ልክ እንደ አንጀሊና እና ጆሊ አይደለችም። እሷ ጠንካራ ቆንጆ ወጣት ሴትም አይደለችም። አዛውንት ሴት ነበረች። እና ይህ ምን ማለት እንደሆነ ታውቃላችሁ? ልክ አክስታችን እንደማለት ነች። በጣም አርጅታ በዛፍ መሃል ቁጭ ብላ በሚያስፈልገው ቦታ ላይ እየፈረደች ያለች ሴት አድርጋችሁ ውሰዱ። ስለዚህ የ900 የብረት ሰረገሎች ከእሷ ጋር ሲነጻጸር ባዶ እንደማለት ነው። እዚህ ያለው ምስል ታያላችሁ። ማሰብ ካልቻለን እዚህ ላይ አንዲት አዛውንት እህት እንደ መሳፍንት ተቀምጣ እንዴት ልትመራ ትችላለች ሚለውን ማሰብ አለብን። 900 የብረት ሰረገሎች ከዲቦራ ጋር ሲነጻጸሩና በየትኛው ቡድን ውስጥ መሆን አለብኝ ብላችሁ ታስባላችሁ? አሁን እግዚአብሔር በከነዓን ኃይለኛ የሆኑትን እንዲዋጉ በዘፈቀደ እየተወሰደ ያለ ይመስላል። ወንድ እንኳን ሳይሆን ሴቶችን። እግዚአብሔር ለምንድን ነው እንደዚህ የሚያደርገው? መሳፍንት ምዕራፍ 4 ከቁጥር 5 ላይ በኤፍሬም ተራራማው ሀገር በራማና በቤቴል መካከል ባለው የዲቦራ የዘንባባ ዛፍ ስር ትቀመጥ እንደነበረ ይናገራል። የእስራኤልም ልጆች ለፍርድ ወደሷ ይመጡ ነበር ይላል። ክርክር ሲኖራቸው ፍርድን ለመጠየቅ ወደሷ ይመጡ ነበር። ኤፍሬም ብዙ ስልጣን ካላቸው ዋና ዋና ከተሞች አንዷ ነበረች። ኤፍሬም ሴት መስፍን እንዲኖራት የእስራኤል ስርዓት እንደጠፋ ትነግረናለች። ጦርነትና የተለያዩ ነገሮች በወንዶች መመራት ነበረበት አይደል? ፍርድም በዚያ ጊዜ በወንዶች መከናወን ነበረበት። ነገር ግን አንድም ጥሩ ሰው አልነበረም። አሁን ዲቦራ ተገኝታለች። ዲቦራ የሚለው ስም ንብ ወይም ደግሞ የማር ንብ እንደማለት ነው። ምን ያህል ትጉና ስራ የበዛባት እንደነበረች ያሳየናል። ነገር ግን ትጉና ስራ የበዛባት ብቻ አይደለችም። እንደ መልከቀና ጨዋና ንጹህ አይደለችም። አንድ መውጊያም አላት። ታዲያ ከቁጥር 4 እስከ 6 እና ከ6 እስከ 9 ባለው ክፍል ምን ይሆናል? ሄዳ ባራቅን ጠራችው። ባርቅ በእውነት በእሷ ስር መስፍን ለመሆን እየተለማመደ ያለ ወጣት ሰው ነበረ። ስለዚህ የአቢኖአምን ልጅ ባርቅን ከቃዴስ ልካ ጠራችውና እነሆ የእስራኤል አምላክ እግዚአብሔር እንዲህ ብሎ አዟል፣ ሂድና ወደ ታቦር ተራራ ውጣ፣ ከኒፍታሌምና ከዛቢሎን ልጆች 10,000 ሰዎችን ከአንተ ጋር ውሰድ አለችው። የኢያቢን ሰራዊት አዛዥ ሲሶራን ከሰረገሎቹና ከብዙ ሰራዊቱ ጋር ወደ
ቂሾን ወንዝ አወጣለሁ በእጅም አሳልፌ እሰጥሃለሁ የሚለውን ነገረችው። ይቺ ዲቦራ ባርቅ እንድትሄድ 10,000 ሰዎችን ውሰድና ሲሶራን ተዋጉ እግዚአብሔርም ድል ይሰጥሃል እያለች ነው። ባርቅም ከኔ ጋር ብትሄድ እሄዳለሁ፣ ከኔ ጋር ካልሄድሽ ግን አልሄድም አላት። እሷም በእርግጥ ካንተ ጋር እሄዳለሁ፣ ሆኖም ግን በምትሄድበት ጉዞ ክብር ያንተ አይሆንም፣ እግዚአብሔር ሲሳራን በሴት እጅ አሳልፎ ይሰጠዋልና አለች። ዲቦራም ተነስታ ከባርቅ ጋር ወደ ቃዴስ ሄደች። አሁን ምን እየሆነ ነው? ዲቦራ ባርቅን 10,000 ሰዎችን ውሰድና ሂድና ተዋጋ አለችው። ይሄ በዚህ ጊዜ የነበሩ ወንዶች ምሳሌያዊ አገላለጽ ነው። ባርቅ ምን ማለት ነው? ብትሄድ እሄዳለሁ፣ ባትሄድ ግን አልሄድም ማለት ነው። እግዚአብሔር ድል እንደሚሰጠው ብትናገርም ትኩረቱ በእግዚአብሔር ላይ አይደለም። ትኩረቱ ጥገኝነቱ በእግዚአብሔር ላይ ሳይሆን በዚች ሴት ላይ ነበር። እግዚአብሔር አንድን ሰው አንድን ነገር እንዲያደርግ ሲነግረው ስለ ገደቡ ማሰብ ይጀምራሉ። ፓስተሩ በሚቀጥለው ዓመት መሪ ልትሆን ትችላለህ ሲል ብዙ ነገሮች አሉ፣ ልጆች አሉ፣ በዚያም ጎበዝ አይደለሁም ይላሉ። አንዳንድ ጊዜ ወንዶችን ትጠይቃቸዋለህ እና ሚስቴን መጠየቅ አለብኝ ትላለህ። ሚስታቸውን የሚከተሉ ሆኖም ይቀራሉ። ከዚህ ጋር ተመሳሳይነት አለ። ሚስቴ ወደ ሰማይ ካልሄደች ወደ ሰማይ አልሄድም፣ ወደ ሰማይ የምሄድ ከሆነም ከሚስቴ ፈቃድ እፈልጋለሁ የሚሉ ሰዎች አሉ። አንዳንድ ጊዜ ማሰብ አለብን በእውነት። ይሄ ማለት ወደ ቤት ሄጄ ሚስቴን መጠየቅ አለብኝ ማለት ነው። ይሄ እንደ ባርቅ አስተሳሰብ ነው። ለምን መጀመሪያ መሄድ እንደማይችል እያሰበ ነበር። ፍርሃቱ የእግዚአብሔርን ቃል ከመታዘዝ የጀመረ አይደለም። ስለዚህ ዲቦራ በእርግጥ ካንተ ጋር ሄዳለሁ፣ ነገር ግን በጉዞ ላይ ክብሩ ያንተ አይሆንም አለች። ክብሩንና በሴት እንደምትወሰድ መናገሯን ቀጠለች። እናም እግዚአብሔር ሲሳራን በሴት እጅ ይሰጠዋል አለች። ዲቦራ ምናልባት በባርቅ ላይ ይህን ያህል ተስፋ ነበራት። ነገር ግን አንዳንድ ጊዜ ከዚያ ሁሉ በኋላ እንኳን አጀንዳዎች አሉ። የተለያዩ አጀንዳዎች ያሏቸው ሰዎችም አሉ። ራሳቸውን በተለያዩ ሁኔታዎች የሚገድቡ ሰዎች አሉ። ሁላችንም በሰለጠንበት ነገር ጎበዝ ነን። ወጥተንም ድል ማድረግና ድል ማግኘት አለብን። ግን በጣም ስራ የበዛባት በጣም ብዙ ነገሮችን የምታስተዳድር 900 የብረት ሰረገሎች ከእንግዲህ ወዲህ ለመሄድ በጣም ከባድ ናቸው ብሎ ተናገረ። ዲቦራም አዎ እግዚአብሔር ክብር ሊሰጣችሁ ነበረ፣ ግን ከእንግዲህ ወዲህ በእናንተ ላይ አይደለም አለች። እምነታችን የእግዚአብሔርን ስራ በመስራት ረገድ ቅድመ ሁኔታ ካለው ልክ አይመጣም። ስለዚህ ገደብ ስለምንመታው እገዳ ተነጋግረናል። ምክንያቱም ያ እገዳ የብረት ሰረገላ በእኔ ሁኔታ የተሰራ ነው ብለን እናስባለን። ሁኔታውም እንደዛ ስለሆነ እንደ ገደብ ልንወስድ እንችላለን። እምነታችን ቅድመ ሁኔታ ስለሚኖረው ከገደቡ በላይ ማለፍ አንችልም። ሁል ጊዜ ያንን ለማስቀደም እናስቀምጣለን። እግዚአብሔር ሆይ ይህን ብታደርግ እኔ አደርገዋለሁ፣ በሄድክ እኔ እሄዳለሁ እንላለን። እግዚአብሔር ሆይ በዚህ ብትባርከኝ በእውነት እታዘዛለሁ እንላለን። ታዲያ እግዚአብሔር ያንን ካልሰጠ እምነታችንን እንተዋለን? እዚህ ጋር የሚለው ይህንኑ ነው። የእግዚአብሔር ፈቃድ ቢሆን እንኳን በእርግጥ አንሄድም። ምንም አይነት ማጽናኛ ወይም ደግሞ ልባችንን የሚያጠነክር ነገር ብንፈልግም ባርቅ ከዲቦራ ቀሚስ ጀርባ ለመደበቅ እየሞከረ ነው። ባርቅ ይህን ነው እየሞከረ ያለው።
ለምንድን ነው እሷ ይሄን ያክል አስፈላጊ ሆና የታየችው ለሱ? እርግጥ ነው የእግዚአብሔር ሴት ናትና ምናልባት የእሷን መመሪያ እንደሚያስፈልገው ሊያስብ ይችላል። ይህ አይደለም። አስቀድማ እኮ ባርከዋለች። እግዚአብሔር ካንተ ጋር ይሆናል፣ እግዚአብሔርም ድልን ይሰጣል ብላለች። እዚህ ላይ ስለ ወንዶች ብቻ አይደለም የምናገረው፣ ስለ እያንዳንዱ ሰው እየተነጋገርን ያለነው እኔንም ጨምሮ ነው። ሁኔታው ምንድነው? እግዚአብሔር መባ እንድሰጥ ባለጠጋ ሊያደርገኝ ይገባል የሚል አስተሳሰብም አሁን ቤተክርስቲያን ውስጥ አለ። ታዲያ የእግዚአብሔርን ስራ እንድንሰራ እግዚአብሔር ፍጹም ጤና ሊሰጠኝ ይገባል ብለንም እናስባለን። እግዚአብሔር የሚንከባከበኝ እና ደስተኛ ማድረግ እና ጥሩ ስሜት እንዲሰማኝ ማድረግ አለበት። እናም የእግዚአብሔርን ስራ እንድሰራ በጥሩ ስሜት ውስጥ መሆን አለብኝ እንላለን። ይሄ ደግሞ ወዲያውኑ ከመታዘዝ እንድንቆጠብ ያደርገናል። የኔ ገደብ የብረት ሰረገላ ነው፣ ሁኔታዬ የብረት ሰረገላ ነው ብለን ገደብ እናስቀምጣለን። ፍርሃትን ያመጣልና እንድንጠራጠር ያደርገናል እንላለን። ግን በእርግጥ ካሰብነው በእርግጥም ፍርሃት ነው ወይስ የኔ ሰበብ ብቻ ነው? ስለዚህ የብረት ሰረገላ ለነሱ ትክክለኛ ሰበብ ሆነ። ከነዓናውያን በብረት ሰረገላዎች ምክንያት ከእንግዲህ ማጥፋት የምንችል አይመስለኝም እንላለን። ከእንግዲህ እንዳይወጡ ጥሩ ሰበብ ሆነላቸው። የብረት ሰረገላው አይደለም፣ የነሱ አስተሳሰብ ነው። ከእንግዲህ ለምን ወጥተው መዋጋት እንዳለባቸው አያውቁም ነበር። ስለዚህ ነው የተነገራቸውን በማድረግ ሁኔታውን ለመጠበቅ የሞከሩት። ራዕይን ይዘው ከመውጣትና ከመዋጋት ይልቅ ማድረግ ያለባቸውን ነገር በመጠበቅ ላይ ጊዜ ፈጅተዋል። ወደ ዓመቱ መጨረሻ አካባቢ በዓመቱ መጀመሪያ ላይ ብዙ ስራ ባለመስራታችን ጥፋተኛ ስለሚሆኑ ትንሽ የበለጠ ጉጉት ይሰማቸዋል። ይህን ለማድረግ ጥረታቸውንና ሕይወታቸውን መሰጠት የሚያስፈልጋቸው ቦታ ላይ ለምን እንደሆነ ስለማያውቁ ወይም ግንዛቤው ስለሌላቸው ሁኔታዎችን እየተጠባበቁ ነው። ስለዚህ ይህ ዓመት ከማለቁ በፊት ወደ ፍጻሜው ከመድረሳችን በፊት ስለዚህ ጉዳይ በትክክል እናስብ። እንዳንወጣ የሚያግደን ምን አይነት አመለካከትና ምን አይነት የብረት ሰረገላዎች ከፊታችን ተደቅነዋል? እና የብረት ሰረገላዎችን ለማስወገድ ምን ማድረግ እንችላለን? ከሁሉም በማስቀደም በአእምሯችን ውስጥ የሳልነውንና ያስቀመጥነውን ሁኔታ እንወቀው። አንዳንድ ጊዜ ያንን ሁኔታ እኛ ላይ እንዳለ እንኳን አናውቅም። የእግዚአብሔርን ስራ የምንሰራው ከነዚህ ነገሮች ተሻግረን እንደሆነም አናውቅም። ያንን ሁኔታ አስወግደንስ የእግዚአብሔርን ስራ ብቻ ለመስራት ብቁ መሆን እንችላለን? በሁለተኛ ደረጃ ስለ ውጊያው ራሳችንን እናዘጋጅ። መሳፍንት ምዕራፍ 4 ከቁጥር 10 እስከ 24 ላይ ከቁጥር 10 እስከ 17 እናንብብ ቀድመን። ባርቅም ዛብሎንንና ንፍታሌምን ወደ ቃዴስ ጠራቸው። 10,000 ሰዎች ተከትለውት መጡ። ዲቦራም ከሱ ጋር ወጣች። እሷም እንደምትሄድ እንደተናገረው አስታውሱ። አሁን ቄናዊው ሄቤር ከሙሴ አማት ከኦባብ ልጆች ከቄናውያን ተለይቶ በቃዴስ አቅራቢያ ባለው በጻናኒም እስከተባለው የኦክ ዛፍ ድረስ ድንኳኑን ተክሎ ነበር። ከዚያም የአቢኖአም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሶራ ነገሩት። ሲሶራ ሰረገሎቹን ሁሉ 900 የብረት ሰረገሎችን ከሱ ጋር የነበሩትን ሕዝብ ሁሉ ከአሮሼቴ ሃጎይም ወደ ቂሶን ወንዝ ሰበሰበ። ዲቦራ ባርቅን እግዚአብሔር ሲሶራን በእጅ አሳልፎ የሰጠበት ቀን ይህ ነውና ተነሳ፣ እነሆ እግዚአብሔር በፊት ወጥቷል አለችው። ባርቅም ከታቦር ተራራ 10,000 ሰዎች ጋር ወረደ። እግዚአብሔር ሲሶራን እና ሰረገሎቹን ሁሉ
ሰራዊቱንም ሁሉ በሰይፍ ስለት በባርቅ ፊት አሸነፏቸው። ሲሶራ ከሰረገላው ወርዶ በእግሩ ሸሸ። ባርቅ ግን ሰረገሎቹንና ሰራዊቱን እስከ አርሼት ሃጎይም ድረስ አሳደዳቸው። የሲሶራ ሰራዊት ሁሉ በሰይፍ ስለት ወደቀ፣ አንድም እንኳን አልቀረም። ሲሶራ ግን በእግሩ ወደ ቄናዊው የሄቤር ሚስት ወደ ያኤል ድንኳን ሸሸ። በአሦር ንጉሥ በያቢን እና በቄናዊው በሄቤር ቤት መካከል ሰላም ነበረና። አሁን ቀለል ያለ ድል ሆነ። ይህ ሁሉ እንዴት ሆነ? የባርቅ ሰራዊት በጣም ኃይለኛ ስለነበረ 10,000 ሰዎች ሮጠው 900 የብረት ሰረገሎችን አሸንፈዋል። ምክንያታዊ ነው። 10,000 የእግር ወታደሮች ከ900 ታንኮች ጋር ማን ያሸንፋል? ምንም ያክል ብዛት ቢኖራቸው ምንም ለውጥ አያመጣም። 900 ታንኮች ያሸንፋሉ። 900 የብረት ሰረገሎች እንዴት ታሸንፋላችሁ? እግዚአብሔር ድል እንድታገኙ ካላደረገ በቀር። እግዚአብሔር እዚህ ጋር እያገዛቸው እንዳለ አስታውሱ። ይሄ እግዚአብሔር ስለ ሴት የሆነ ነገር ተናግሯል። አሁን ሴቲቱ እንዳልሆነች ተመልከቱ። ከናኦድ ጋር ያለውን አስታውሱ። ኃይሌ ነው፣ በትሬ እጄ ነው ሲል አሳየ። አሁን ደካማዋ ሴት ዲቦራ አይደለችም። እግዚአብሔርን ለመታዘዝ የሚያመነታን ባርቅ አይደለም። ድል እንዴት አገኙ? ወደ መሳፍንት ምዕራፍ 4 ከቁጥር 7 እንመለስ። እግዚአብሔር የተናገረው ይህ ነው። እኔም የኢያቢስን ሰራዊት አለቃ ሲሶራን ሰረገሎቹንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ እንዲመጡ አደርጋለሁ፣ በእጅም አሳልፌ እሰጣለሁ ብሎ አላዘዙምን አለችው። ተመልከቱ፣ የቂሶን ወንዝ እዚህ ቁልፍ ነው። አሁን ደግሞ ወደ መሳፍንት ምዕራፍ 5 እስኪ እንሻገር። ድሉ ከተጠናቀቀ በኋላ ዲቦራ ከባርቅ ጋር የዘመረችው መዝሙር ጋር እንለፍ። በመዝሙሩ መሃል መሳፍንት ምዕራፍ 5 ከቁጥር 4 ላይ አቤቱ ከሴር በወጣ ጊዜ ከኤዶምያስም ሜዳ በተራመደ ጊዜ ምድሪቱ ተናወጠች፣ ሰማያቱም አንጠበጠቡ፣ ደመናትም ደግሞ ውሃን አንጠበጠቡ ትላለች። ቁጥር 21 መሳፍንት ምዕራፍ 5 ቁጥር 21 ላይ ከድሮ ጀምሮ የታወቀው ያ የቂሶን ወንዝ ጠርጎ ወሰዳቸው፣ ነፍሴ ሆይ በኃይል እርገጪ ትላለች። ምን ተከሰተ? የቂሶን ወንዝ ባዮሎጂ መረዳት አለብን። በደረቅ ምድር ላይ ወንዝ ይደርቃል፣ ጠፍጣፋ መሬትም ይሆናል። ስለዚህ ሰረገሎቹ የሚጓዙበት ፍጹም መንገድ ነው። ነገር ግን በዝናባማ ወቅት ሞልቶ ይፈሳል፣ እናም ጅረቱ በጣም ፈጣን ይሆናል። አሁን ይሄ ደረቅ ወቅት ነው። ስለዚህ ሲሶራ ሰረገሎቹን ወደዚህ ወንዝ ያመጣው ፈጣን የጉዞ መንገድ ስለነበረ ነው። ስለዚህ በዚህ ጊዜ ደረቅ ወንዝ ቂሾን ላይ ሰረገሎቹ ሁሉ ይዘው ነበር። በድንገት እግዚአብሔር ያልተጠበቀ ድንገተኛ ዝናብ አወረደ። እናም ሰማያት እንደዘነቡ ቀጠሉ። ደረቁ ወንዝ ውሃ ሲቀበል ምን ይሆናል? ጭቃ ይሆናል። ሰረገሎቹም ከእንግዲህ መንቀሳቀስ አይችሉም። ጭቃና ለመራመድ አስቸጋሪ የሆነ ቦታ ተከሰተ። ለዚህ ነው ሲሶራ ከሰረገላው ወርዶ በእግር የሸሸው። በመሰረቱ ባርቅ መዋጋት አልነበረበትም። 10,000 ሰዎችን ይዞ ከበባቸው። በውሃ ውስጥ ሲሰምጡ ወይም ትርምስ ሲፈጥሩ ሰረገሎቹን መጠቀም በማይችሉበት ጊዜ የመጡበት ነበረ። ቀደም ብለን ስለጠቀስናቸው የብረት ሰረገሎች የኛ ገደቦች እንደሆኑ እየተነጋገርን ነበር። እግዚአብሔር እነሱ ለማስወገድ ሲወስን በጣም ቀላል መንገድ ይጠቀማል። እስካሁን ድረስ እስከታዘዝን እና እስከወጣን ድረስ ያንን ሰረገላ እስክናምንና ይዘን እስከዘለልን ድረስ ያንን ገደብ እንደ ገደብ እናስቀምጣለን። ነገር ግን ያንን ገደብ ፈርተን ከቀረን ቦታው ጋር ሳንደርስ ገደባችን ራሳችን ጋር ፈጥረን ቀረን ማለት ነው። ጊዜም ሁሉም ሰው የብረት ሰረገላ መንገዳቸውን የሚዘጋበት ጊዜ አለ።
ለእኔም እውነቱን ለመናገር የራሴ ኃጢአት፣ የራሴ ግትርነት፣ የራሴ ገደብ እምለው ነገር አለ እና እነዚህ የመሳፍንት ጥናቶች ስናዘጋጅ ለእግዚአብሔር ምስጋና ይግባውና ስለዚህ ንስሐ ገብቻለሁ። ንስሐ እንድገባ ያደረገኝ የራሴ ህይወት እንድንመለከት ያደርገኛል። እናም ጥቂት ነገሮችን ለመለወጥ እየሞከርኩ ነው። እኔ እንደማስበው መጥፎ ልማዶች የተለያዩ ነገሮችን እንድናደርግ ሊገፋፉን ይችላሉ። እኔን እየተከተልክና ይህንን እያነበብክ ከሆነ አሁንም ጥያቄ ምንድነው ብላችሁ ልጠይቁ ትችላላችሁ። ከሲሶራ በስተቀር ሁሉም ሰው ሞቷል። ሲሶራ ምን ሆነ? ዲቦራ ለባርቅ ምን አለችው? ባርቅ እሱን መግደል ክብር አይሆንም፣ ማን ሊያደርገው ነው አለች። ሴት ያደርገዋል አለች። እናም ዲቦራ እንደምትሆን አስበን ነበር። ሴቲቱ ናት አይደል? ቁጥር 18ን ማንበብ እንቀጥል። ሲሶራ ወደ ቄናዊው ሄቤር እንደሄደ ታስታውሳላችሁ። እሱም እንደ ሲንጋፖር ወይም ስዊዘርላንድ ገለልተኛ መሬት ነበር። ስለዚህ ቁጥር 18 ያኤል ሲሶራን ለመገናኘት ወጥታ ጌታዬ ወደ እኔ ሂድ አትፍራ አለችው። ወደ ድንኳኑም ዞረ፣ በብረት ልብስ ሸፈነችው። ምንጣፍ ማለት ምቹ ብርድ ልብስ ማለት ነው። እባክሽ ተጠምቻለሁና ትንሽ ውሃ ስጪኝ አላት። እሷም የወተት ጠርሙስ ከፈተች። ይህ እንደ ወተታችን አይደለም፣ እንደ ጎጆ አይብ ወይም እርጎ ነው። በጣም የሚያረካ እና የሚያጽናና ነው። በሞቀ ብርድ ልብስ ውስጥ ሸፍና በዝናብ ውስጥ ከመሮጥ የደከመ ሰው ስለነበረ ወተት ሰጠችው። ስለዚህ መጠጥ ሰጠችውና ሸፈነችው። እሱም በድንኳኑ ደጃፍ ላይ ቁሚ፣ ማንም መጥቶ እዚህ ሰው አለ ቢልሽ የለም በይ አላት። ስለዚህ እሺ አለችው። በመጽሐፍ ቅዱስ ውስጥ አስፈሪ ትዕይንት እንዳለ አላውቅም ነበረ። እሷ ሄዳ ፒግ እና መዶሻ አመጣች። ይህን አስፈሪ ፊልም የሚመስል ትዕይንት ማሰብ ትችላላችሁ። እንደ ሆቴል አይነት ወደ ሆነው ድንኳን ገባ። ምቾት ይሰማዋል። እሷም የምታስተናግደው ቆንጆ ሴት ናት እና እዚህ መሆኔን ማንም እንዳያውቅ እርግጠኛ መሆን ፈልጋለሁ አላት። እሺ ማንም አያውቅም ብላ መለሰች። ከዚያም ዞር ብላ ካስማና መዶሻ ወሰደች። ተኝቷል። የድንኳኑ ካስማ ምን እንደሆነ ታውቃላችሁ? እንደ ረጅም ሚስማር ነው። ማንበባችንን እንቀጥል። ቁጥር 21 የሄቤር ሚስት ያኤል የድንኳኑን ካስማ ወሰደች፣ በእጇ መዶሻ ያዘች፣ ቀስ ብላም ወደሱ ቀረበች፣ በጆሮ ግንዱም ካስማውን ቸነከረች። እሱም ደክሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እሱም ሞተ አለች። ቤተ መቅደሱ የት ነው? እዚህ ትንሽ የሚጠልቀው ለስላሳ ቦታ ነው። ተኝቶ ነበር። እሱ ወደ መሬት ገባ። መገመት ትችላላችሁ። ይቺ ሴት የራስ ቅል ስብስብ እንዳላትና ሁል ጊዜም እንደምትለማመድ አይደለም። ይህ የመጀመሪያ ጊዜዋ ሊሆን ይችላል። ተከታታይ ገዳይ አይደለችም። ሲሶራም ታዋቂ ጀነራል ናት። ቁጥር 21 የሄቤርም ሚስት ያኤል የድንኳኑን ካስማ ወሰደች፣ በእጇም መዶሻ ያዘች፣ ቀስ ብላም ወደሱ ቀረበች፣ በጆሮ ግንዱም ካስማውን ቸነከረች። እሱም ደክሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እሱም ሞተ። ቤተ መቅደሱ የት ነበረ? እዚህ ላይ መሬት ውስጥ ጠለቀ የሚለው በጣም ለስላሳ ቦታ ስለሆነ ነው። እሱ መሬት ላይ ተኝቶ ነበረ። መገመት ትችላላችሁ። እቺ ሴት የተለያዩ ነገሮች እንዳላት ታያላችሁ። ሁል ጊዜ ግን መግደልን ተለማምዳ ያለች ሴት አይደለችም።
ኤ ለመጀመሪያ ጊዜ ሊሆን ይችላል። በተከታታይ ሰው የምትገልም አይነት አይደለችም። ሲሶራ ታዋቂ ጀነራል ነው። ልክ እንደ ታዋቂ የራስ ቅሉ ጠንካራ ስለሆነ እና የግንባታ ሰራተኛ ስላልሆነች ስህተት ብትሰራ እንኳን ችንካሩ ተንሸራቶ ቢጎዳው እና ተጎድቶ ቢነቃ እሷን ይገላት ነበር። ምን ያህል እየፈራች እንዳደረገች አስቡ። ይህን እንድታደርግ የነገራት ማን ነው? ማንም። ለሲሶራ ገለልተኛና ወዳጃዊ የሆነ መስላ ነበር። በድንገት የእግዚአብሔር ወገን መረጠች። እናም አንድ ምት መሆን ነበረበት። እሷም እንደዚህ ያደረገች። ሲሶራ የመግደል ክብር የወሰደችው ዴቦራ እንደምትሆን አስበን ነበር። ነገር ግን ሌላ የማታውቀው ሴት ሆነች። ይቺ ማናት? ባርቅ ወዲያውኑ መታዘዝ ስላልቻለ እግዚአብሔር ሌላ ሰው እንዲያደርገው መረጠ። ማለትም የእግዚአብሔርን ስራ ለመስራት እድል ከተሰጠንና ከተጠራጠርን ያ ክብር ለሌላ ሰው ሊሄድ ይችላል፣ እስራኤላዊ ያልሆነ ሰው እንኳን ቢሆን። ስለዚህ እዚህ ድል ላይ በኋላ ዲቦራ እግዚአብሔርን በመዝሙር አከበረችው። እግዚአብሔርን ከማመስገን ባለፈ በጦርነቱ ውስጥ ያገለገሉትን አክብራቸዋለች። የመዝሙሩ መጀመሪያ ላይ በምዕራፍ 5 በሙሉ እግዚአብሔርን ያመሰግናሉ። ሁለተኛው ክፍል ባርቅን፣ ወደ ጦርነቱ የሄዱ ሰዎችን፣ ሲሶራን፣ የገደለችውን ሴት ኢያኤልን እና የተሳተፉትን ጎሳዎችን የሚያወድሱ ነበሩ። አሁን መዝሙር በመጨረሻ ምንድን ነው? በድላችን መጨረሻ ላይ እኛም መዘመር ሊኖርብን ይችላል። ማለትም የብረት ሰረገሎችን እናጠፋለን፣ ከገደቦች በላይ እናልፋለን፣ በኋላም እንቀጥላለን የሚሉ ናቸው። ራሳችንን እስኪ እንጠይቅ። በህይወቴ ውስጥ መዝሙር አለኝ? ከድል በኋላ የምዘምረው ነገር? የህይወታችን ዝማሬ ምን ሊሆን ይችላል? የመዝሙራችን ምክንያትስ ምንድን ነው? በህይወታችን ውስጥ መዝሙር አለ ማለት እግዚአብሔር በህይወታችን ውስጥ ህያው ነው ማለት ነው። ቃል በቃል ልክ የተቀዳ መዝሙር መሆን የለበትም። የምስጋናና የአምልኮ ልብ ካለን ይበቃል። እግዚአብሔርን የሚያከብር እና እግዚአብሔርን የሚያወድስ ልብ ካለን ይበቃል። መዝሙር እግዚአብሔርን የሚያወድስ ሲሆን በሁለተኛ ደረጃ ደግሞ ለመታሰቢያነትም ሊውል የሚችል ነገር ነው። አዎ፣ ከሁሉም በማስቀደም እግዚአብሔርን የሚያወድስ ነው። መዝሙር እግዚአብሔርን የሚያወድስ ነገር ብቻ አድርገን ግን መውሰድ የለብንም። እግዚአብሔር ያደረገውን ማስታወስ እና ለሌሎች እንዲታወጅ መዘመር። ስለዚህ ህይወታችን መዝሙር ሊሆን ይችላል። ህይወታችን እግዚአብሔር ምን ያህል ቸር እንደሆነ፣ እግዚአብሔር ምን ያህል ኃያል እንደነበረ፣ እግዚአብሔር ምን ያህል አስደናቂ እንደሆነ የሚያስታውስ መሆን አለበት። ህይወታችን እግዚአብሔር ህያው መሆኑን ለሌሎች ሰዎች የሚያስታውስ መሆን አለበት። አዋጅ ነው አይደል? እውነቱን ለመንገር ብዙ ጊዜ አካባቢያችን ሁኔታዎቻችንን እንመለከትና በምቾት በጥቅሞች እና በተለያዩ ነገሮች በማትኮር ላይ በጣም ተጠምደናል። ነገር ግን በዲቦራ መዝሙር ጊዜ ካላችሁ አንብቡት። የብረት ሰረገሎች፣ መጥፎ ሁኔታዎች እና ሌሎች ነገሮች ቢኖሩም ስለ እግዚአብሔር ኃይል ይናገራል። ደካማ በሆነው የእስራኤል ሰራዊት እንኳን በእግዚአብሔር ኃይል ብቻ ድል ማግኘት እንደሚቻል ይናገራል። ከዚህም ገደብ ማለፍ የማይችልና መቋቋም የማንችለው ነገር ነው ልንል እንችላለን። ነገር ግን እግዚአብሔር ከሚለን ነገር አንጻር ማድረግ እንችላለን። የማይቻል ነገር የለም። አሜን። በመሳፍንት ምዕራፍ 5 ከቁጥር 1 ውስጥ እናንተ በነጭ አህዮች ላይ የምትጋልቡ፣ በምንጣፍ ላይ የምትቀመጡ እና በመንገድ ላይ የምትጓዙ ዘምሩ ትላለች። ምን እያለች ነው? በነጭ አህዮች ላይ የምትጋልቡ። ነጭ አህያ አይታችኋል? ብርቅ ነው አይደል? ልክ እንደ ቅንጦት ሞዴል ነው የሚወሰደው።
በመንገዱ ላይ ብርቅዬ መኪና ስታዩ ይህ ማን እንደሆነ ብላችሁ ትጠይቃላችሁ አይደል? ስለዚህ ነጭ አህያ ማለት ከፍተኛ ደረጃ ያለው ማለት ነው። እናንተ በምንጣፍ ላይ የምትቀመጡ ይላል፣ መካከለኛ ደረጃ ነው። እናንተ በመንገድ ላይ የምትጓዙ በእግር በአውቶቡስ በተለያዩ በሌሎች ነገሮችም የሚለው ደግሞ ዝቅተኛ ደረጃ ነው። ከፍተኛ ደረጃ፣ መካከለኛ ደረጃ እና ዝቅተኛ ደረጃ አለ ማለት ነው። ለዚህ በተለያዩ የዝማሬ ቅኔ ለእግዚአብሔር ብትቀኙ እግዚአብሔርን ደስ ይለዋል። የተፈጠርነው ለዚህ ነው። አሁን ጥሩ እየሰራው ስለሆነ አይደለም። ጥሩ እየሰራው ባይሆንም እንኳን የምዘምረው በእግዚአብሔር ጸጋ ስለተረፍን ነው። ከመስጋቴ በፊት ያየሁትን ነገር ማካፈል እፈልጋለሁ። የህይወቴ የምኮራበት ነጥቦች አሉ። ሰዎች የሚኮሩባቸው ነገሮች እንዳሏቸው ሁሉ በ2 ዓመት እድሜ በዳይፐር መሆንን መለማመድ የምኮራበት ነገር ነው። በ3 ዓመት እድሜ ጥርስ መኖሩ የሚኮራበት ነገር ነው። በ12 ዓመታችን ጓደኞች መኖራቸው የሚኮራበት ነገር ነው። ከ16 እስከ 18 ዓመታችን ደግሞ ሲሆን መንዳት መቻል፣ ሌሎች ነገሮችን ማድረግ የሚኮራበት ነገር ነው። በ20 እድሜያችን የሚወደን ሰው መኖሩ የሚኮራበት ነገር ነው። በ35 እድሜያችን ብዙ ገንዘብ መኖር ወይም ደግሞ ማከማቸት የሚኮራበት ነገር ነው። ከዚያም ይደገማል። በ50 ዓመት እድሜ ላይም አሁንም ገንዘብ መኖሩ የሚኮራበት ነገር ነው። በ60 ዓመታችን የሚወደደው አብሮን ያሉ ሰዎች ጥሩ ግንኙነቶችን መስርተን አብረናቸው የቆየናቸው ሰዎች መኖራቸው የሚኮራበት ነገር ነው። በ70 ዓመታችን ደግሞ መንዳት መቻል የሚኮራበት ነገር ነው። በ80 ዓመት እድሜ ላይ ደግሞ አሁንም ጥርሶቻችን መኖራቸው የውሸት ጥርሶች ጭምር መኖራቸው የሚኮራበት ነገር ነው። በ90 እና ከዛ ዓመት በላይ ደግሞ ልክ በፊት እንደነበረው እንደገና ሽንት መቆጣጠር መለማመድ የምንኮራበት ነገር ይሆናል። ምን ለማለት ነው? በሽንት ጨርቅ ውስጥ መለማመድ እንጀምራለን እና አርጅተንም በዚሁ በተመሳሳይ ነገር ልምምድ ውስጥ እየኮራን እናልፋለን። ስለዚህ ብዙም የምንኮራበት ነገር ሊኖረን አይገባም። ብዙ የምንደሰትበትና የምንሰቃይበት ነገር የለም። የሰው ልጆች ጥንካሬ የሚኖራቸው ለአጭር ጊዜ ብቻ ነው። ክርስትና ተስፋ አስቆራጭ፣ ፓስተርም ሰዎችን ሁሉ ጊዜ ያስጠነቅቃልና ያስደነግጣል ልትሉ ትችላላችሁ። ነገር ግን እግዚአብሔርን ሳያውቁ የሚሞቱ ሰዎችን ተመልከቱ። እግዚአብሔርን ሳያውቁ ወይም የእግዚአብሔርን ስራ ሳይሰሩ ህይወትን የሚጨርሱ ሰዎች ታላቅ ፍርሃትና ከፍተኛ አለመተማመን አላቸው። የተገደብን ነን፣ ነገር ግን እግዚአብሔር በአቅማችን አንገድበው። በእግዚአብሔር ስንጠቀም ኃይሉ ገደቦቻችንን ስለሚቆጣጠር ሁሉም ገደቦቻችን ይጠፋሉ። ያንን እናስታውስ እና ዛሬ ያለን የብረት ሰረገሎች ምንም አይነት ገደብ ቢኖረንም ስለዚያ እንጸልይ፣ ራሳችንን እንጠይቅ። ያ ገደብ የተፈጠረው በአእምሮዬና በልቤ ነው። በሁለተኛ ደረጃ ወደ እግዚአብሔር እንጸልይ። እግዚአብሔር ሆይ እነዚህ የብረት ሰረገሎች ማሸነፍ አልችልም፣ እነሱን ለማስወገድ ከተፈጥሮ በላይ የሆነ ኃይል ያስፈልገናል እንበል። እባክህን በአእምሮዬና በልቤ ውስጥ ተንቀሳቀስ፣ እንደገና እንዲከሰት አድርግ፣ ለማሸነፍ በነፃነት ለማደግና ወደ አንተ ለመቅረብ ብለን ወደሱ እንጸልይ። እሺ አብረን እንጸልይ። ውድ የሰማይ አባት ሆይ ስለታገስከን እናመሰግናለን። ስራህን እንድንሰራ እድል ስለሰጠን እናመሰግናለን። ስለጠራህን እናመሰግናለን። አባት ሆይ ወደ ህይወታችን እንድትመጣና የብረት ሰረገሎች ገደቦቻችንን እንድታስወግድ ስላደረግክ እንጸልያለን። በጣም ትልቅና ኃይለኛ ይመስላሉ፣ ነገር ግን በኃይል ስር ከንቱ ናቸው። አባት ሆይ ሰይጣን እኛን ለማስፈራራት እና ወደኋላ እንድንመለስና እንድናመነታ ለማድረግ ከሚጠቀምበት ነገር ጋር ተመሳሳይ ነው።
ስለዚህ የሰይጣን መሳሪያዎች ከንቱ እንደሆኑ እንጸልያለን። አባት ሆይ እባክህን ወደ እያንዳንዱ የጽዮን ቤተክርስቲያን አባል ሕይወት ግባ። እርዳታህን፣ መመሪያህን ፍቀድላቸው። አንተ ከነሱ ጋር እንዳለ እንዲሰማቸውና እንዲያውቁ እንዲያዩ ፍቀድላቸው። አሁን በራሳችን ላይ ኃይል እየቀዘፍን ነበረ። እናም ኃይላችን ሁሉ ተጠቅመን አንተን ለማዳመጥ ጊዜያችንን አውለናል። ያለንም ደግሞ ልንሰጥ ተቃርበናል። ነገር ግን ከእግራችን በታች ታላቁ መርከብ የሰርጓጅ መርከብ እየመጣ መሆኑን እንድንገነዘብ እርዳን። አሁን የምትደግፈን አንተ ነህ። እጅ ነው የሚያነሳን። ስለዚህ አባት ሆይ አንተን ተጠቅመን መላው አካላችንን፣ መላው ህይወታችንን፣ መላው ዓለምን ሁሉ ኃይል በእኛ በኩል ይታይ ዘንድ እንድንፈቅድ እርዳን። የጽዮን ቤተክርስቲያን የአንተ ምርኩዝ እንደምትሆን አምናለሁ። እያንዳንዱ የጽዮን ቤተክርስቲያን አባል ቤተሰብ እንደ ዲቦራ ስራን ለመስራት እንደተጠራ እንደሚሆኑ አምናለሁ። ዓለም ደካማ እንደሆነ ቢያስብም እንደ ንብ ለአንተና ለመንግስት የሚሆኑ ሰራተኞች እንድንሆን እጸልያለሁ። ለጸጋ እናመሰግናለን። አንተ እንደመረጥከን ጸሎታችንን እንደምትመልስልን እናምናለን። በጌታችን በኢየሱስ ክርስቶስ ስም በምስጋና እንጸልያለን። አሜን።